ግን ምንድን ነው የሚሰሩ? አረ ማልኬ ተው፣ አረ ተው ባላቸው እስቲ ሜሽን እያረግሽ ዩቱብ ስሪ። እንዴ ምንድን ነው የሚያስተምሩ? ሰው ከነሱ ምንድን ነው የሚማሩ? እውነት ለመናገር ከሆነ ዝም ብለው ነው እባክሽ። እንዲህ ማርያምን በተለይ ማለት ነው በጨረቃ ፋሚሊ በጣም ልጆች በእነሱ እያለቀሱ እግዚአብሔርን ደም በሚያለቅሱ አለ። እኔ እንኳን እነሱ ውስጥ ለመጨብጫቢ ነኝ እንጂ ወደዚህ ወደዛ። አረ ለሰው ያዝን፣ ለኦዲየንሱም ያዝን እግዚአብሔርን። እሺ የእኔ እንግዲህ እኔ ድራማ ጀምራለሁ ብዬ እነ ሰኒ ስቃሉ ፈታሽ ነው እንጂ ባልሽ አታምጪ አሉ። ምን ትያለሽ? አረ መልኬ ምን ድራማ ሰርተሽ ምን ያደርግልሻል? ፈጣሪ ያለሽውን ይባርክልሽ። እንዴ ታገቡ ኮኛ ላይ ኢትዮጵያ ማፊ ሽቁል ሀዳፍ ፍሉስ ከቢር ሹ ሀደ እንቲ መልኬ ኦኬ አይ ነው ግን ይስሩ ማለት እንደዚህ ካሜራ ደቅኖ እየተሰዳደቡ ትላንትና የወለደችው 3 ወር ሳትሞላ እንደዚህ ከዚህ ምንድን ነው ይሄ? እንዴ ምሳሌ አሁን እኛን እኮ ማለት ነው እና የእኛ ሴቶች ምን ችግር አለብን መሰለሽ ሳርዬ? ምሳሌ እኔ ራሴ ሆኜ ስለ ስራ የሆነ ነገር ባስተላልፍላችሁ አታዩም። ምሳሌ አሁን ወንድና ሴት ሆነው ፍቅረኛሞች ሆነው ዩቱበርን የሚያየው ወይም ደግሞ ስደት ዓለም ላይ የሚያየው ስለ ፍቅር ነው። እስኪ ማናት እያንዳንዷ ከወንድ ካልመጣሽ በስተቀር የሚያይለት በራሱ ኮንፊደንስ በራሷ ብቻ ሰርታ የምትታይ ሴት አለች እዚህ ዩቱብ ላይ? የለም። እኔ ብቻ ነኝ እኔ ብቻ እና ለምለም እና ነፂ ወንድ በቃ ወንድ የማናመጣው በራሳችን ቪዲዮ እንደዚህ ያለ ፈትፍተሽ ምናምን። አለበለዚያ ግን በቃ ወንድ ካላመጣሽ ይሄ እኮ ዝሙት ነው። ምሳሌ ነገ ከአንድ ሴት ዛሬ ከአንድ ወንድ ከዛ ምንድን ነው የምትማሪው? ምሳሌ እኔ ስለ ስራ ባስተምርሽ ያንን ቪዲዮ አታይም። ገባሽ? ነገ አገርሽ ገብተሽ ምን አይነት ስራ ነው ለስራ ብለሽ የምትይውን እኔ ባስተላልፍልሽ አታይም። የምታዩ ምንድን ነው? ጭራሽንም ቪዲዮንም አታዩትም። ገባሽ? ሴት ወንድ ጋር ሲመጣ ወይ ምንድን ነው የምትለው ምን ልትን ነው ብላችሁ ታያላችሁ። የዛኔ ነው ዩቱበሮችን የሰውን እንትን ለመቆጣጠር ነው እንደዛ የሚጨማለቁት እንጂ ፕራይቬት ላይፋቸው ወይም ደግሞ ከካሜራ በስተጀርባ እንደዛ አይነት ህይወት የላቸውም። ገባሽ? እንደዛ ነው ማለት እሱማ ልክ ነሽ እኮ። አንዳንድ ኦዲየንስም እኮ ችግር አለ። ምን መሰለህ በጣም በእውነት አሁን በጨረቃ ፋሚሊ እግዚአብሔርን በጣም እያለቀሱ ደግሞ እንዴ በፊት ማለት ነው ሀይሚዬና ብሩኬ በሚሰሩት እንደዚህ ድራማ በኢየሱስን በቃ በጉጉት ነበር የምጠብቀው እኔ ማለት ነው። በቃ ለማየት ድራማው ይሆናል ጀምረው ነበር አይደለ? አንተ እንደዚህ የሆነ በመሀል ደግሞ የሆነ ነገር የሆነ ደስ የሚል በጣም የሚያምር ደግ ይዘው መጥተው ነበረ። በፍቅር ነበረ። የትኛው ድራማ የሆነ ጊዜ ድራማ ጀምረው ነበር እኮ። ይኸውልሽ መልክዬ ስሚ መልክዬ አሁን ማለት ነው ልክ ነሽ። ኢትዮጵያ ውስጥ ምንም ስራ የለም። ዩቱብ ደግሞ የከፈቱ ለስራ ነው። ግን ደግሞ በቃ የሆነ በማያስተምሩ ነገር ቢሄዱ እኮ እሺ አንዱ ነገ ሌላ ሴት ያመጣል። ኧረ በስመ አብ እንዴ! ከዛ ደግሞ እርስ በርስ ይሰዳደባሉ። ካሜራ ደቅኖ የማይሆን ቃል። ከዛ ደግሞ አንዱ እሱ በሰደበ ቁጥር ሴቷን አንዱ እዚህ መጥቶ ይረግጧታል። እኔ እስከ ዛሬ ማርያምን ምንም ሰራች ማለት ነው እግዚአብሔርን በድራማ መልኩ ማለት ነው እዚህ ጋር ያላችሁ ማለት ነው ወደዳችሁም ጠላችሁ ማለት ነው። እኔ ምንጊዜም እግዚአብሔርን ምስክሬን ይሆ ማንም የለም። እሷ አታቀኝም፣ እኔ አላቃትም። ማርያምን መልኪ ሀይሚ እንዲህ ለምን እንደምታሳዝነኝ አላቅም። እግዚአብሔርን ባደረገች እሷ እንደሱ ልብ አላት። ገባሽ? ክፋት የላትም። ሌላው ክፋተኛ ነው በቃ ይሆናል አይደለ? ምሳሌ አሁን ታዋቂ አለዋ። እኔ አሁን እያንዳንዳቸው ካስከፋ አቸዋለሁኝ በአካልም እንታወቃለን። በቃ ሁሉም እኔ አሁን ምሳሌ ሀይሚዬ ጋር ቪዲዮ ሰራ ነበረ በፊት ማለት ነው። ብሩኬ ጋር ሳትጀምር ቡታጀራ ነበር በቃ ያሰሩኝ ነበረ አብርሃምን ሁሉም ማለት ነው። አሁን ግን በቃ የሆነ አወኩሽ ናኩሽ ነው የሆነ ገንዘብ ሲመጣ ምናምን። ሀይሚ ደግሞ ምንድነው በቃ ህይወቷ ነው ማሳየት የምትፈልገው። ገባሽ? የሆነ ንጹህ ልብ አለ አይደለ? እንደዛ አይነት ሰው አሁን ብታይሽ ማለት ነው አድናቂሽ ነኝ ብትያት በርቀት መታ ነው ሰላም የምትልሽ። የሆነ ታዋቂ ነኝ ምናምን ብላ ዘግታሽ አትሄድም። ማርያምን ታስታውቃለች እኮ ንጹህ ልብ ነው አላት እኮ መልክዬ፣ ምን ጊዜ ማለት ነው። እግዚአብሔርን ደግሞ ሚዲያ ላይ ማለት ነው እንደሷ የተረገጠች የለም፣ እንደሷ የተሰደበች የለም። ለምን
አንቺ አሁን ለምሳሌ ማለት ነው በድራማ መልኩ ማለት ነው እኔ አሁን አንቺን ሁሉም ክብር እኮ ከቤት ይጀምራል አይደለም? እኔ ቤት ውስጥ ካቆሸሽኩ ማለት ነው ማንም መጥቶ አያከብርሽም። ስራ ይስሩ። ስራ እንደሆነ እኮ እናውቃለን። ምነው እኛ እኮ ይሄን አክል ጅሎች አይደለም የተማርን ነን እኮ አረብ ሀገርም ብንሆን እግዚአብሔርን በጣም የተማር በጣም ስማርቶች ነን እኮ። ግን እኔ ማንም የፈለገ ይስሩ። በቃ ክብር አለ ነገር እንዴ አንቺ እኔ ዝቅ ካደረግኩ ማለት ነው ማንም ሰው እየተነሳ ነው የሚሰድብሽ እኮ እንዴ። ለምን በዚህ ልክ? እኔ ማርያምን ምን ጊዜ ወደዳችሁም ጠላችሁ ማለት ነው ሀይሚ ትክክል ናት። የእሷን ፎቶ የምትዘቀዝቁ ምን ብታደርጉ ማለት ነው እሷ ደግሞ እግዚአብሔር ከፍ ያደርጋት እንጂ ዝቅ አያደርጋትም። ለምን? ለሰው ልጅ ንጹሕ ልብ አላት ሀይሚ። እናውቃለን እኮ እስቲ እናውቃለን እኮ በፊት ዩቱብ የሚሰሩና አሁን ከእሷ ጋር የሚሰሩ ለእውነት ተናገሩ። ወደዳችሁን ጠላችሁ ማለት ነው እውነት እኮ ትቀንጣለች እንጂ እንትን አትልም። መልክዬ ሁሉም ቢፈልጉ ራሱ አትገኝላቸውም። አሁን አይገርማቸውም? ዘቀዘቁ ማርያምን ከሱ ጋር ማለት ነው ታውቃለች። እኔ እዚህ ጋር ስም አልጠራም። ከሱ ጋር ዩቱብ የጀመሩ የት እንዳለ ሁላችን እናውቃለን። ግን ድራማ ሚስራ የፈለጉ ሚስሩ በቃ እሷን ዝቅ በማያደርግ ነገር ለምን ይሰራል? ለምን ይረሳል? የትላንትና እንዴ ዛሬ የሚሰራው ጌታ ሀይሚን ሰድቦ ቲክቶኩን አልችላቸው። ምክንያቱም ብዙ በጎች ስላሉ አንዳንድ የሆነ በያ ስትያቸው እንትን የሚሉ ስላሉ እነሱን ትያቸው። አንቺ እንትና ረፊ ስሚ መልካም ማለት ነው። እሷ የሚሳደቡት በጎች ሳይሆን ሀዮች ናቸው እኮ። እሷ የሚሳደቡት ስማቸው ሀዮች ናቸው። ገባሽ? እሷ የሚሳደቡት ሀዮች እና ላሞች ነው። በጎች አይሳደቡት እሷን በጎች አይሳደቡ። ስለዚህ እኔ እንጃ እግዚአብሔር ለምን እንደምተዛዝን ምንም ትስር። ለእኔ ሀይሚ ትክክል ናት። ምን ጊዜ ማርያምን ወደዳችሁን ጠላችሁ ነገር የለም። ማርያምን ወደድሽ ጠላሽ ማለት ነው። ብዙ ሰዎች ያሳደገች ልጅ ናት እኮ ማርያምን ራሷን ዝቅ አድርጋ ደግሞ ንጹሕ ልብ ነው አላት። እግዚአብሔር መልካም የኔ ጓደኞች ናቸው ብላ እንትን የምትከፍቷ ቀን የኔ ፋሚሊ ነው የኔ እንትን ነው ብላ አትከፍትም እኮ የኔ ምስኪን። ማንም እየተነሳ ማንም ልቅምቃም እየተነሳ እሷን እየሰደቡ ፎቶም እየሰቀዘቃችሁ ማለት ነው እሷ ከፍ ትላለች እንጂ ዝቅ አትልም። ለምን? አሁንም የሆነ እንትን እያየሁ ነበረ ትላንትናና ሲሙ ብሩኬ ሲም እኮ ቦጋሌ ነው። መልካም ማለት ነው የሰው ስታታነሽ የሀይሚ አስካሌ ነው። አስካሌ ናቸው ቦጋሌ እና አስካሌ ማለት ነው። ኒንገረሽ ብዬ ነው መልካም አንዳንዶቹ ደግሞ ማለት ነው አሁን ለምሳሌ አንቺ ራሱ በእውነት ስትናገሪ ማለት ነው እኔ በጣም መከታተልሻለሁ። እያንዳንድ ድራማ ነው ስትይ ምን ስትይ እኔ ማርያም በደንብ ኮሜንት ራሱ ጽፍልሻለሁ እኮ ዩቱብ ላይ። ግን ደግሞ አንቺ የሆነ ነገር ተነሽተሽ ስትሰሪ ማለት ነው ትሰደቢያለሽ። ማርያምን መልኬ ሁሉም ሂጅባቸው እግዚአብሔርን ስሪ። አንቺም ለምን እነሱ ዝሙት እየሰሩ አይደለም እንዴ? አሁን የልጅ እናት ሆንኩኝ በእናትሽ ልጄ ይላል። ከዛ ምሳለው የልጅ እናት ሆንኩኝ እንጂ አሳይሽ ነበር ማሪ የኔ እናት ማርያም። እኔ ሀይሚን ማንም ሰው እንዲሰድባት አልፈልግም። ሲሚ ማለት ነው ሲሚ ከዚህ በፊት አልቀበልም ሊጨባት ከሆነ ካለች ቪዲዮ እያየሽ ከሆነ አንድ ነገር እንንገር። ከዛ በኋላ ተጣልቶ ጋሽዬ ጋር ሄዳ ምናምን ከዛ በኋላ ተጣልቶ ተለያይቶ ነበረ። እውነት ውሸት እንደዛ ተባብሎ ነበረ እና ከዛ በኋላ ይሄ አጅሬ ቦጋሌ ደግሞ ቤት ሰጥቻለሁ ነው የሚለው። እኔ እንደ ፈጣሪ ያውቃል። ይሄ ቤት ላይ 10 ቤት ተሰጥቷል ማለት ነው። ከዛ በኋላ ቤት ከተሰጣ በኋላ ወይኔ ብላ እሷ ደግሞ አንቺ እኮ ምንድነው አላት ጋይስ፣ ምንድነው አላት ኧረ የእናንተ ነገር ግን አይታወቅም። እግዚአብሔርን በጣም ባለጌ ናቸው የምር። ሰኒ የሆነ ቪዲዮ ተቀነባብሮ ከላይና ከታች ሆኖ አይተሻል እንዴ? ኧረ ወደዛ ቤት ዙራ ማለት ነው። ምን አሉት መልካምዬ ማለት ነው። ጥቅመኛ ነሽ አንቺ እኮ ብሩኬ የምትፈልጊ ጥቅም ብሩኬ እኮ ከሀይሚ ውጭ ከመጣ እኮ 100K እኮ አይታይም እኮ ጋይስ። እናንተ ብድናችሁ አቡ አፌ ይቆረጥልሽ የኔ ፍቅር ሂጂበት። እኔ ማግዝሻለሁ እግዚአብሔርን
ሴት ከሌለ ወንድን ቢሰራ አንድ ያለ ሀይሚ 0-0 ትግራይ ትላንትና ወዲያ እኮ ነው እንደዚህ አለ። ትላንትና ወዲያ የራሱ ማለት ነው። ደግሞ ምን ያለው እኔ ቤት ስሰጣ ነው እንደ አንቺ አሁን ፈልጋለሁ ወደ ላይ ሰቀለ ማለት ነው። የራሱ እንደዛ መሆን አልነበረበትም። ለምን ብሎ ሲጀምር እሱ እኮ እሷን ያውቃታል አይደል? እንደ መልካም እሷን ያውቃታል። ለድራማ ይሁን ለምንም እንደዛ አይወረም። ሲጀመር እሱ ከታች እሱ 24 ቪዲዮ ለቆ ነው 50K የገባው። እሷ 7 ቪዲዮ ቆፋናም ነው የገባው። አንቺ ደግሞ 50K የገባችው እሷ ስትከፍ 57 ቪዲዮ ብቻ ለቃ 7 ቪዲዮ ብቻ ለቃ ነው 50K የገባችው። እሱ 24 ቪዲዮ ከለቀቀ በኋላ ነው ሀይሚ ስትመጣ ነው ሲጀምር እየገባ 50K ራሱ አላጣ ሀይሚ እንዴ እሱ እንደመጣች ቀን እኮ ሰኒ አይተሽ ከሆነ 55 ነው እኮ ነው የገባ በአንድ ቀን ማለት ነው። ዋናው ማለት ነው እንጂ የተገናኙ ቪዲዮ ላይ ሁለተኛ ቪዲዮ ላይ ነው 1 ሚሊዮን የገቡት። ማን ነው ዩቲዩብ ላይ ሚሊዮን የገባ? 1 ሚሊዮን የገባችው ሴት አለች እዚህ ከሩታ ውጭ ማለት ነው። ማን እኮ ሩት ብለ ሀይሚ ናቸው። ወዮ ይሄም ይደሳል። ታያቁም እንዴ? አይ እኔ እኮ ይፈልግ ድራማም ቢሆን እኮ መልክ በአገባቡ መስራት ነው። እንዲህ ለምን ሴቶች ዝቅታ ያደርጋሉ? ለምን እነሱ እኔ በፊት እኮ እቺ ባትመጣቁ ብቻ ሳይሆን የኢትዮጵያ ወንዶች አመላቸው ነው ሴት ዝቅ ማድረግ ጉዳይ። የኢትዮጵያ ብቻ የቡታጅራ ናቸው እንጂ የኢትዮጵያ ያደርጉ ሁሉ ማራ የቡታጅራ ናቸው። ማርያምን የቡታጅራማ ባሰባቸው። የእኔ ባል በጣም ነው የሚንከባከበኝ። እናንተ ማልኬ አንድ ነገር ስሚ ደግሞ ማለት ነው እራሳችሁ ድራማ ይጀምራሉ። ከዛ ይሄ ውጭ ብርቅ ሆነባችሁ ማለት ነው። አንድ 2-3 ቀን ቻይና ደርሶ ይመለሳል። ብርቅ ነው ሚገርመኝ ማለት ነው። በቃ የሆነ በቃ አካል ከውጭ ሊወጣ ነው ከሀገር ሊወጣ ነው ይወጣ ነው። ሰሚዬ ማርያምን ደብሮ የነበረ ምን ነው እነሱ የቡታጅራ ወንዶች ማለት ነው። ሼር አድርጉልኝ። እራሳችሁን እንደ ፈጣሪ አትቁጠሩ። ምን ነው የቡታጅራ ውጭ ሀገር አካል ሊወጣ ነው። ሀይሚ ሞት አርጌ ሚናሽ መልካም ያው የቡታጀራ ወንዶች ማለት ያው ዩቱበር የሚሰሩት ነው እንጂ ሌላው እኮ ምርጥ ወንዶች አሉ። ምሳሌ እኔ የኔ ባል የቡታጀራ ልጅ ነው። እኔ ቡታጀራ ልጅም ሆነ ምንም ሆነ ማለት ነው። ግን እኔ 666 ወንዶች የቡታጀራ ልጆች ነው ከተባለ እኔ ይመሰክራለሁ። ከ10 ጣቴ ነው የሚመሰክሩ። ምንድነው አንድን ሴት ቁጭ አድርጎ ከአንዱ ጋር ያስረግዛል፣ ከአንዱ ጋር ይላላጣል፣ ከአንዱ አንድን የራሱ አድርጎ ከካሜራ ውጭ ከሌላ ሴት ጋር እንደፈለጋ ይጨማለቃል። በኋላ ላይ ደግሞ ያችን ደግሞ እየለቃቀሳ ስትመጣ ሚስቱ ፈቅዳ እኮ ነው። ውዴ ሚስቱ ፈቅዳ እኮ ነው። ያ እኮ ድራማ እንዴት ናችሁ? ቤቶች ደህና ናችሁ? አዎ እኮ ድራማ ሲሆን አይደብርም እንዴ? ሚስቱ እንዴት ነው የምትፈቅደው? ሰፎራ ምን ማለት ነው? ምን ይማራሉ? ስለዚህ አሁን ምን ያስተምራሉ? ሌላ ሰው ፈልጋሉ። እስቲ መድረስ የሚያላችሁ ነው መልኬ እስቲ ቆይ መልኬ ላወራ። ስሚ መልኬ ያ ልጅ ማለት ነው የልጅቷ ባል ነው። የቱ አሁን ከነቦጋለና ካስካለች ጋር የመጣችው? ኧረ አይደለም። ሲጀመር እኮ እንደ ወንድ እናንተ ስትፈርዱ ማለት ነው እርጉዝ ትመስላለች። ግን አንዴ የለም አንዴ አለ። ሲሚኝ መልካም ማለት ነው። መልካም ማለት ነው። መጀመሪያ ላይ ስትመጣ ማለት ነው እነዚህ የተፈረዱ ኮሜንተሮች እርጉዝ ነች አሉ። ኮሜንት ላይ ግን አይደለች እንዲነች አሉ። ከዚ እነሱ ደግሞ ሶስተኛ ቀን እናቴ እንደ ማንፋ ውስጡ ገብቶ ይሁን ምን እየነፈጠ ያላቀ ተነፈሰችና መጠች አርግዣለሁ አለች። በካሜራ ተነፍታ ነው በካሜራ የዱቄት ካሜራ ላይ ይሄ ደግሞ ከልጁ ጋር ብዙ ቪዲዮ ሰርታለች። አይተሽ ከሆነ
ከሆነ እንደው ሳንድዬ ማለት እያትም አሁን ስትመጣ ማለት ነው ልጅቷ ስትመጣ ዛሬ ያለ ነገ የለም ቡዷ ዛሬ ያለ ነገ የለም። እኔ አሁን ለምን ነገር እራሱ አልችልም። ሸገር ነው ያለሁት። እንደው እዛ ሲሰሩ እኮ ታያቸዋለሽ። ካፌ ላይ ቁጭ ብሎ እኮ ፎቶ አንስተሽ መፖሰት ነው ችግሩ። አሁን ሸገር ነው እናቴ ጋር ነው ያለሁት። ቀጣይ ቡታጀራ ሄዳለሁ ወይ ማርያም ይህ ሴቶቹን በአስለቅሱ ጥሩ አይደለም። ማርያምን አንዴ ይነፋል አንዴ የለም። እንግዲህ ልብስ ይሁን ምን የሚገባበት ለእነሱ ይወቀው። እሷ ደግሞ ማለት